አላ ሃይሚ ለምታረገው እርምጃ ሃይሚ ለምታረገው ንግግር ይህንን ቪዲዮ በጎግል ተርጉሙት፣ እንዲሁም የጻፉትን አንበቡት። ብሩኬ እንዴት ነው ራሱ ጥፋተኛ ሆኖ የሚቆጣው? በዚህ ልክ ላላቸው ሰዎች እዚህ ጋር ያለውን ፓርትና ከዛ አሁን የሚሰሩትና ከዛ በፊት እንዴት ሲሆን እንደነበረ ያለውን ነገር ይዩት። እንዲሁም ይችን ፓርት ብቻ በጉግል ምን እንዳለ ብሩኬ ወይም ደግሞ አፉን እንደዚህ አስጠግታችሁ ማየት ትችላላችሁ። ግን ጉግል የሚላቸውን መስማት ትችላላችሁ ማለት ነው። እንግሊዘኛ አዋቂ ነን እንደዚህ ነን ምናምን እያላችሁ ገስት ላይ የገባችሁ የሆነ ያልሆነ ነገር ቆሻሻ ነገር ከመሳደብ እኔ እንዲህ ብነግራችሁ ይሄ ተሻለ ነው። በእርግጥ ስራቸውን መናገር ጥሩ አይደለም። ነገር ግን ደግሞ የማውቀውን ነገር ብናገር ኃጢአት የማይባልብኝ ካሁን በኋላ ሃይሚ ለምታረጋቸው እርምጃዎች ማለት ነው። ይሄንን ቪዲዮ በደንብ ይዩት። እንዴት ብላ እንደሄደች እንዴት አድርጋን ምን ሰምታ ብሩኬ ምን ብሏት እንዳለ እስከዛ ድረስ ግን ብሩኬ የተጨነቀው የተጠበበው አይታችኋል። ለሞራሏ ማለት ነው። ስህተቱ እንዳለ ሆኖ ሞራሏን እንዴት ሲጠብቅ እንደነበረ ካሁን በኋላ ግን ሃይሚ የምትለውንና ብሩኬ የሚለውን ነገር ትሰማላችሁ። ከዛ በኋላ ደግሞ በራሱ ጥፋት እንዲሌላት ነው ምናምን እንዳትሉ ይህንን ቪዲዮ በጎግል ተርጉሙና ማዳመጥ ትችላላችሁ። በጣም የምትወዷቸው ሰዎች ማለት ነው። እናንተ እነሱን የምትወዱ ከሆነ በሚናገሩት ነገር ቅር እንዳይላችሁ ካሁን በኋላ ማለት ነው። ብሩኬም በቁጣ እሷም በቁጣ ነው የሚሰሩት። እመኑኝ። ይህንን በጎግል ከሰማችሁ በኋላ ሲስ እንዴት ነው አንቺ በቃ ብላችሁ ታምኑኝ ያላችሁ። የምሬን ነው የምላችሁ እግዚአብሔርን አንተኑን አፑን ከፈለጋችሁ በውስጥ ለምታቆኝ እነግራችኋለሁ። በውስጥ እንትን ላይ ግን ቪዲዮ ላይ አላወጣም። የምሬን ስነግራችሁ ሃይሚ ያለችውን ብሩክ ያለውን ስሙ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። በነ ብሩኬ ቪዲዮ እዚህ ጋር በተሰራው ነገር ወደ ኋላ እየተመለስኩ ሳስበው፣ ምክንያቱም የሚሳደቡ ሰው ምንም ሳስበው ምን አድርጎ ነው ብሩክ ይሄን ያህል እያልኩኝ ሳስብ፣ ስለዚህ እኛ ያልነው ነገር እናንተ ያላችሁት ነገር በጣም ትክክል ነው። ብሩክ እዚህ ፓርት ላይ ሆኖ አድርጎት ሳይሆን አሁን ካሁን በኋላ ቁጣ እያለ ሊሰራ ይችላል። ሃይሚም እንደዛ ቁጣ እያለች ነው የምትሰራው። ከካሜራ ጀርባ ግን ሃይሚ ማንነቷ፣ ስለ ብሩክም ያላት ነገር፣ ስለ ሁሉም ነገር ይችን ሶስቷን ፓርት ቪዲዮ አይታችሁ ይቺ የመጨረሻ ቀን የተሰራችውን ቪዲዮ መጨረሻ ቀን ሃይሚ ምን ብላ ሄደች፣ ብሩክ ምን አላት የሚለውን ነገር በጎግል ተርጉሙና ስሙ። ከኔ ጋር ከመከራከር እኔን ከመሳደብ ማለት ነው። የሰው ስራ አበላሸሽ ምናምን እውነቱ ያለው እነሱ ጋር ነው፣ እነሱ ያውቃሉ። ስለዚህ እኛ ደግሞ በተረዳነው ልክ መናገር ግዴታችን ነው። በተረዳነው ልክ ማለት ነው። በቃሌ አልነግራችሁ። ጎግል ጋር እውነቱን ማወቅ ከፈለጋችሁ ብሩኬና ሃይሚ እዚች ፓርት ላይ ብቻ የተባባሉትን ነገር ስሙ። ካሁን በኋላ ለሚሰራው ቪዲዮ መልስ እዚህ ጋር ነው የምታገኙት ጋይስ። ስለዚህ እኔ እኮ ትናንትና እንዴት ከጋሽዬ ጋር መጣች እንዴት ብዬ እኮ ግራ ተጋባሁኝ ጋይስ። እንዴ ያልገባሁበት ጉድጓድ የለም። ጎግል አባቴ መልእክቱን ቁጭ አላደረገልኝ መሰላችሁ። ስለዚህ እኔ በጣም ስለምወዳችሁ ነው። የጨረቃ ፋሚሊም ስራ ነው፣ ግድ ነው፣ ምንም ማድረግ አይቻልም። ከሚሳደቡት ይሄ ቻናል እንዘጋለን ብለው ከሚፎክሩት የኔ ሀሳብ እንዳይደብራችሁ። ሌሎቻችሁ ምን አለ 4 ወር 5 ወር ቢሰሩ ብላችኋል፣ ይስሩ። ግን ይችን ፓርት ብቻ በጣም የምትወዷቸው ሰዎች፣ በጣም የምታለቅሱ ሰዎች፣ በጣም የተወዛገባችሁ ሰዎች በማርያም በጎግል ሃይሚ ምን እንዳለች ብሩኬ ምን እንዳለ ስሙት። ካሁን በኋላ ለሚሰራው ቪዲዮ መልስ ይሄን ነው የምታገኙት። የምሬን ስነግራችሁ እውነቴን ነው የምላችሁ። እኔ ስሰማ በቃ በሳቅ ነው የሞትኩት እግዚአብሔር። ስለዚህ እንግሊዘኛ አዋቂ ነን እኛ የምትሉ ሰዎች በዚህ እስኪ እዚህ ጋር ያለውን መጀመሪያ ሄዳችሁ ከዛ በኋላ ክብር ያለው ንግግር ተናገሩ። እንዴ እዩንም እኮ ለማዋረድ ለማንቋሸሽም ቢሆን እኮ ኧረ ካፋችን የሚወጣውን ቃል እንጠንቀቅ። ኧረ ይሄ ቲክቶክ ገስት ተዉ፣ ነገ ይቆጫችኋል። ተዉ፣ ትዳር ካላችሁ ትዳራችሁን ያፈርሳል። ትልልቅ ሰዎች ምን አገባሽ እንዳትሉኝ፣ ላያገባኝ ይችላል። ግን እንደ ሰብአዊ ሆኜ እንዴ ምንድነው በእንግሊዘኛም በአማርኛ ምንድነው የምንድን ኧረ በስመ አብ
ይሄ እንግሊዘኛና ምናምን የምታወሩትን ጎግል ላይ ብሩክ እዚህ ጋር ገብቶ ምን አላት ለሃይሚ ሃይሚ ምን ምላሽ ሰጥታው እንደሄደች ይህን ብቻ ሰምታችሁ ከዛ እኔን ስደውይ በኮመንት ማለት ነው ስደቡኝ። እኔን ለምታለቅሱ ሰዎች ግን የማታውቁ ካላችሁ እኔ በውስጥ ልክላችኋለሁ የአፑን ስም ማለት ነው። ዘና ፈታ እያላቸው ቪዲዮቸው እንድታዩላቸው ሰብስክራይብ እንድታደርጓቸው ብሩክም 400 ሃይሚም 300 እንድትገባ መልካም ምኞታችን ነው። ከዛ ውጪ ሌላ አሁን ለሚደረገው እርምጃ ሃይሚ ዋጋ አስከፍላታለሁ አለች ምናምን እዩ እርጉዝ ናት። እርጉዝዬ ስድብ ምናምን ኃጢአቱ ለእናንተ ነው። የምሬ ነው የምነግራችሁ። ምንም እርግዝና የለም። ምንም ብር አልተከፈለችም። ምንም ሱመያ የምትለውን ሰምተሻል ወይ ብላችሁኛል ቤተሰብ። ሱመያ ራሷ ቪዲዮ እየሰራች ነው ያለችው። ቪዲዮ ነው የምትሰራው ጋይስ። የጠየቃችሁን ሰዎች ስላላችሁ ነው። እያንዳንዱ ሄጄ ቼክ አደረግኳት። ከቅርብ ጊዜ በኋላ ነው እንደውም ማድነቅ የጀመረችው። አየዋት ምን እንደሆነ የምትሰራው ነገር ቪዲዮ ነው የምትሰራው። የጓደኛዋን ልብስ ለብሳ የሃይሚ ጓደኛ እሱን ለማማለል ምናምን በልብስ ነው እንዲህ ብሩክ የሚማልለው በልብስ ነው እንዲህ ብሩክ የሚማልለው። በቃ ስለማታውቁት ነገር ከመቀባጠር ትክክለኛውን የገባችሁን ነገር ስትናገሩ ሰው በእናንተ መንገድ ብዙ ነገር ይረዳል፣ ብዙ ነገር ራሱን ያድናል። ገባችሁ? ዝም ብላችሁ ግን የሌለ ነገር አትፍጠሩ። እዚህ ጋር አንድ እንደ ስተት ይሆንብኛል፣ ስተትም አይደለም እንደ ስተት ይሆንብኛል ብዬ የማስበው እኔ ትናንትና ብሩኬ እሷን ለመምታት ሲል እንዴ የሆነ ነገር ቢመታት በፖሊስ ብታሲዘውስ? እውነት እርጉዝ ከሆነች እኮ ወንጀለኛ እሱ ነው ብዬ አሰብኩኝ። ገባችሁ? ከዛ ማታ ምን አልኩኝ? ብሩክ አንተ አታግኛት እሷን፣ ሃይሚ ግን አግኝታት የፈለገችውን ማድረግ ብትችላለች። ሴት ልጅ ናት። ሴትና ሴት ሲሆን ያኔ ፖሊስ ቢይዛቸው ለራሱ ሁለቱም አንድ አይነት ጾታ ስለሆኑ ምንም አይደረጉም። ምንም ገባችሁ? ግን ወንድ ልጅ በዛ ልክ አድርጎ እንደዛ ከሆነ ሌላ ችግር ይፈጠራል ብዬ ሀሳብ ሰጫችሁ። ብዙዎቻችሁ ደግፋችሁት ሼር አድርጊ ብላችሁ ነበረ። ሼርም አድርጊያለሁ፣ ሜሽንም አድርጊያለሁ። ነገር ግን እንዴት ሊሆን ይችላል ብዬ በቃ ምክንያቱም ትናንትና ብሩኬ ሃይሚን ዋናው ነገር ሃይሚን ማጣት ነው አይደል ብሎ አለ። በቃ ከኔ ጋር መኖር ካልፈለገች ትሄድ አለ። እንዴት እንደዛ ሲንበረከክ ሲሽቆጠቆጥ የነበረ ልጅ እንዴት ነው እንደዛ ሊል የቻለበት ምክንያት ብዬ በጣም ተጠራጠርኩኝ። ከዛ ያምንም ፓርት ሄጄ በጉግል መተርጎም ጀመርኩኝ። ቤተሰብ የምሬ ነው የምላችሁ። ፈልጌ ቲክታክ ላይ ነው ያየው ሲተረጉም። ቲክታክ ላይ ዳውንሎድ አድርጌ ያችን ፓርት ብቻ ነው እንትን ለማለት የሞከርኩት። ካሁን በኋላ ግን እንደዛ ነው የማደርገው ሁሉንም ነገር ማለት ነው። የኛ ውድ ቤተሰቦች ይጠቅማችኋል ብዬ ነው። እኔ ማለት ለምታለቅሱ ስደት ላይ ሆናችሁ እኔ የሆነ ነገር ሲበላሽብኝ ቤተሰብ ጋር እንኳን የሆነ ችግር ስሰማ እግዚአብሔርን ሰዎቹ ጋር በጣም ነው የምጣላው። እቃ ይሰበርብኛል። እግዚአብሔርን የሆነ ጊዜ 500 ብር ከፍያለሁ የሴትዮዋን እንትን ሰብሬ ማለት ነው። የሴትዮዋን ይሄ ምንድነው ወይኔ ኮስሞቲክስ ተቀብታ የሆነ ፊቷን የምታደርቅበት አለ። ስጠርገው ጣልኩት። 500 ብር ከፍያለሁ። የሆነ ጊዜ ብሩኬና ሃይሚ የማንኛው ቪዲዮ ላይ ነበር ተጣልተው በዛን ሰዓት። ከዛ በኋላ ግን ከራሴ ጋር የሆንኩ ነው ቪዲዮ ምሰራው እና ያንን ስላሰብኩ ነው እንጂ የነ ብሩኬን ስራ ለማበላሸት ፈልጌ ወይም ሌላ ነገር አስቤ አይደለም። ቤተሰቦች ሀብም በሉት ናኒም በሉት እዚህ ጋር መጥተው ያወሩት ነገር ፌክ ነው። ያው ሃይሚ በእንደዚህ አይነት መልኩ እንትን ስላለች ስለተጎዳች በመጀመሪያ ብሩኬ ይህን ነገር ሲያደርግ ይሄ ይመጣል ብሎ አላሰበም። ቤኪን የምትቆጡት ሰዎች የቤኪም እጅ አለበት፣ ቤኪ ያውቃል። እዚህ ጋር እንግዲህ መረዳት ያለባችሁ አንድና አንድ ስራ እየሰሩ ነው። ነገር ግን ሃይሚ በዚህ ልክ እንዲህ ሆስፒታል ትገባለች እንደዚህ ትሆናለች ብሎ ያቀደ ሰው አንድም ሰው ስለሌለ ብሩኬ እዛ ጋር ዋጋ ከፍሏል። ምክንያቱም ለመናገር እየፈለገ ምን እያለ የነገራት ቀለበቱን አውልቃ ሄደች ቀን ተስፋ እንደቆረጠች አወቀ። በቃ በምን አይነት ምክንያት ከዚህ በኋላ ሰበብ ፈጥሬ ያገኛለሁ። አትወደኝም ብዬ ማሰብ አልፈልግም። ብዙ ነገር ከምታረጋችሁ አንጻር አትወደኝም ብዬ ማሰብ አልፈልግም፣ ማግኘት አልፈልግም። ትተኸኝ ሂድ ስትለው አልሄድም ትቸሻላት። ከዛ እሷ ብድግ ብላ ስትሄድ መጨረሻ ላይ እዩ ያለውን ጽፌላችኋለሁ። እናንተ በደንብ አድርጋችሁ በጎግል መተርጎም ትችላላችሁ። እንዲሁም ደግሞ በቃ የሆነ ጭንቅላታችሁ መፍታት ከቻለም ጉግል ሳትረጉሙ ምን እንዳለ ሃይሚ ምን እንዳለች እኔ ጻፍኩላችሁ ነው። ገባችሁ ቤተሰብ?
ለማንኛውም ይመቻችሁ። በጣም ምርምሬን ግን ወደድኩት። እግዚአብሔር ለሌላ ነገርም ይጠቅመኛል። ማርያምን እንዲህ በሰለጠነ ቴክኖሎጂ እንደዚህ ራስ ምታት መፈጠር አለ እንዴ? ብሩኬና ሃይሚ ሲጣሉ ኦ ማይ ጋድ። እና ይሄን ይመስላል የዛሬው መልእክቴ። የመጣሁት ለእህቶቼ ነው። የምሬ ነው። ወደዳችሁትም ጠላችሁትም እንደፈለጋችሁ። ካሁን በኋላ ግን ለሚሰሩት ቪዲዮዎች ለሃይሚም ንግግር ለብሩኬም ንግግር የራሱ ጥፋት ሆኖ ደግሞ እሱ ይቆጣል እንዲህ ብላችኋል። ትናንት አንዳንድ ቦታ ሰምቻለሁ። ግን ብሩኬ የተቆጣበት ምክንያቱን መጀመሪያ ቪዲዮ ላይ ያለውን ሰምታችሁ ከዛ ጉግል ውስጥ ገብታችሁ እዛ ሄዳችሁ የነሱ ቪዲዮ ተርጉሙት። የኛ ውድ ቤተሰቦች በጣም አድርጌ ነው የምወዳችሁ። በጣም ስለ ጥሩ አመለካከታችሁ፣ ስለ ጥሩ አስተሳሰባችሁ በጣም አድርጌ ወዳችኋለሁ። ግን በጣም እያሳቀኝ ነው እግዚአብሔርን። እውነት የምሬን ነው። እንዴት ነው እስከዛሬ የተሸወድኩት እያልኩ ማለት ነው። በጣም የምሬን እንትን ያልኩት ስሰማ በቃ ደነገጥኩኝ። እንዴ ሃይሚና ብሩኬ ናቸው እንዴ? መቼ ተለቀቀ ነው ብዬ ነው የደነገጥኩት እግዚአብሔርን። እና እናንተ ሞክሩት። እምቢ ካላችሁ እኔ ከታረቁ በኋላ አስተርጉሜ ራሱን ይዤላችሁ እመጣለሁ። ከታረቁ በኋላ ማለት ነው። አሁን ላይ ካመጣሁት ያኔ ስራ ላበላሽ ምናምን አልፈልግም። እንደዛ ላደርግባቸው አልፈልግም። ግን ከታረቁ በኋላ እውነት እንዳለ ለማስመስከር ይዤላችሁ እመጣለሁ። ያንን ፓርት ብቻ እንዴት እንዳወቅኩ እንዴት እንደተፈጠረ ማለት ነው። እና የኛ ውድ ቤተሰቦች አመሰግናለሁ። ይሄን ልነግራችሁ ነው የመጣሁት። ዛሬ ደግሞ እንግዲህ ጥሩ ነገር ይዘው እንደሚመጡ ተስፋ እናደርጋለን። ግን ሃይሚም ብሩኬም በሚናገሩት ንግግር ማንንም እንዳትፈርዱ። ያንን ቦታ ሄዳችሁ ብቻ መስማት ትችላላችሁ። የኛ ውድ ቤተሰቦች አመሰግናለሁ በጣም ባይ። ወዳችኋለሁ።